ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ዩኒት 2 ባዮኬሚካል ሞሌኪውልስ የሚለው ምዕራፍ ማየት እንጀምራለን። ስለ ኦርጋኒክ ሞሌኪውሎች እንመለከታለን። በ2.1 ላይ ባዮኬሚካል ሞሌኪውልስ ይሄ እንግዲህ ዩኒት 1 ላይ ስለ ሳይንስ ኦፍ ባዮሎጂ ተመልክተናል። ባዮሎጂ ከዲፊኒሽኑ ጀምረን ባዮሎጂስቶች ስለ ህይወት ስላላቸው ነገሮች ያጠናሉ። በዚህኛው ደግሞ ህይወት ያላቸው ነገሮች ከምን ይገነባሉ? አክቹአሊ so in this unit we are going to look እንዴት ይገነባሉ የሚለው ይሄ የኬሚስትሪ ፓርት አለው ማለት ነው። የኬሚስትሪ ፓርት ያለው የባዮሎጂ ምዕራፍ ነው ባዮኬሚስትሪ ላይ። አክቹአሊ በዋናነት ባዮሎጂ ስለ ህይወት ስላላቸው ነገሮች ያጠናል ብለናል። ግን እነዚህ ህይወት ያላቸው ነገሮች የተገነቡት በዋናነት የተገነቡባቸው ኦርጋኒክ ሞሌኪውሎች አሉ። እሱ ደግሞ ህይወት ያላቸው ሰው ኬሚስትሪ እና የኬሚስትሪ ኮንሰፕት እና የባዮሎጂ ኮንሰፕትን አንድ ላይ አድርገን የምናይበት ምዕራፍ ነው የሚሆነው። በጣም ኢንተረስቲንግ እና ብዙ ጥያቄም የሚወጣበት ፈተናችሁ ላይ ብዙ ጥያቄ ከሚወጣባቸው ምዕራፎች ነው። ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ እንደተለመደው ኮሜንት ላይ መጻፍ፣ ቪዲዮን ከወደዳችሁት ላይክ፣ ጓደኞቻችሁም ሼር ማድረግ እንዳትረሱ። ቴሌግራማችንንም ኮሜንት ላይ ታገኛላችሁ። ዛሬ ጆይን አድርጉ። ለእናንተ ይጠቅማል። እስከ ፈተና ድረስ ከዚህ በፊት አመታትም እንደምናደርገው እስከ ፈተና ድረስ በተቻለ መጠን ከእናንተ ጋር ለመቆየት ጥረት እናደርጋለን። እናንተም በተቻላችሁ መጠን ሶሻል ሚዲያችንም ዩቲዩባችንም ላይክ እያደረጋችሁ ቴሌግራማችንም ላይ የምንለቅላችሁን ኢንፎርሜሽኖች ዛሬ የተከታተላችሁ ለጓደኞቻችሁም ሼር አድርጉ ነው የምላችሁ። ኦኬ ወደ ትምህርታችን ስንመለስ 2.1 organic molecules. All living organisms require several compounds to continue to live. We call these compounds biomolecules. The smallest units that make up cell are called elements. እንደምታውቁት እንግዲህ ሁሉም ህይወት ያላቸው ነገሮች ከኬሚካሎች ወይም እነዚህ ባዮሞሌኪውል ከምንላቸው ነው ቢልድ የተደረጉት ወይም የተሰሩት። ያን ለመረዳትም ከስሞለስት ፓርቱ እነሱ ቢልድ ከተደረጉበት ወይም ኤሌመንት ከምንለው ማተር እንጀምራለን ነው የሚለን። So scientists have identified 109 different elements, and of the 103 different known elements, only about 13 kinds are involved in producing and maintaining life on our planet ነው የሚለን። ከነዚህ ውስጥም ወደ ዓለማችን ላይ ያሉ 9 የሚሆኑ የተለያዩ ኤሌመንቶች አሉ። የተገኙ ድረስ የሚታወቁ ኤሌመንቶች አሉ። እነዚህ ቢኖሩም ህይወታችንን ሜንቴን ለማድረግ ህይወታችንን ለመገንባት ለማቆየት የሚያስፈልጉን ግን ስንት ነው የሚለው 13 ያህሉ ብቻ ናቸው። ከነዚህም ውስጥ ደግሞ of these 13, 6 make up the common building block which chemically join together to give a cell its unique structure and internal activity chemical function ይላል። ከነዚህም ውስጥ እንግዲህ 6 የሆኑ ኤሌመንቶች ብቻ ናቸው እያንዳንዳችን ላለን ቢልዲንግ ብሎክ ሰውነታችን የተገነባው ከዚህ ነው። ሴል ቲዮሪ ላይ እንደምታውቁት እነዚህ ሴሎቻችን ህዋሶቻችን እንዲገነቡ ያስቻሉት ዋናነት ከ13ቱ ደግሞ ዋናነት 6ቱ ናቸው ነው የሚለው። These 6 are the elements are carbon, hydrogen. These 6 are the elements. The elements are carbon, hydrogen, oxygen, nitrogen, phosphorus, sulfur. All living things are composed of these 6 elements ይለናል። በአጠቃላይ እነዚህ 6 ኤሌመንቶች ናቸው። ከ13ቱ 6ቱ ነው የትኛውም ኤቭሪ ሴል ቢልድ የተደረገው ከነዚህ ነው ብለናል። እነዚህ 6 ኤሌመንቶች ደግሞ ካርበን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን፣ ፎስፈረስ እና ሳልፈር ነው። ከነዛ ውስጥ ግን the four most common elements in living organism are in order HCON ወይም ሃይድሮጂን። ከነዚህ ውስጥ ሞስት ኮመን የሚባሉት ማን ናቸው? ሃይድሮጂን፣ ካርበን፣ ኦክሲጂን እና ማነው ናይትሮጂን ናቸው። እነዚህ ዋና ቢልዲንግ ብሎኮች ወይም ዋና ኤሌመንቶች ተደርጎ እንወስዳቸዋለን።
the biological importance of hydrogen, oxygen, nitrogen, and carbon is largely due to their having valence of 1, 2, 3, and 4 respectively, and their ability to form more stable more stable covalent bond than any other elements with these valences ይለናል። በዋነኛነት እነዚህ ኤሌመንቶች ሴሌክት የተደረጉት በባዮሎጂ ስፔሲፊክ ኤሌመንቶች እንደ ቦንድ በመፍጠራቸው ነው። ስትሮንግ ስትራክቸር እንዲኖራቸው ቦንድ እንዲፈጥሩ እነዚህ ኤሌመንቶች አንድ ላይ ሲሆኑ ቦንድ በሚፈጥሩ ጊዜ በጣም ጥሩ የሆነ ቦንድ መፍጠር ከሌሎች ኤሌመንቶች አንፃር ቦንድ መፍጠር እንትን አላቸው አቅም አላቸው። እነዚህ ኤሌመንቶች ቫለንሳቸውን በዋነኛነት 1 2 3 4 የምንላቸው የተለያየ ባላንስ አላቸው። ለምሳሌ ሃይድሮጂን ብንወስድ አንድ ነው። ሃይድሮጂን ቦንድ መፍጠር የሚችለው አንድ ነው። ይሄ እንግዲህ ሪስፔክቲቭሊ ነው። ለሃይድሮጂን አንድ ነው፣ ኦክሲጂን 2 ነው፣ ናይትሮጂን 3 ቦንድ ይፈጥራል፣ ካርበን ደግሞ 4 ቦንድ ይፈጥራል። በዚህ ኮቫለንት ስቴብል የሆነ ኮቫለንት ቦንድ በዚህ መልኩ ይፈጥራል። በዛ መልኩ ሞለኪውሎች በጣም ኮምፕሌክስ የሆኑ ስትሮንግ እነዚህ ሰውነታችን ያሉ ሞለኪውሎች አሁን በቀጣይ በደንብ እናያቸዋለን። እነዛ የሚፈጠሩት በተለይ ደግሞ ካርበን 4 ይታወቃል። ካርበን 4 ቦንድ መፍጠር ይችላል። 4 ቫላንስ እንትን ስላለው 4 ቦንድ መፍጠር ስለሚችል በተለየ መልኩ ከሌሎች በጣም ኮምፕሌክስ የሆኑ ስትሮንግ ሞለኪውሎችን ለሰውነታችን መገንባት ያስችላል ማለት ነው። ሚቴንም ላይ የምታውቁት ማለት ነው 4 ቦንዶችን መፍጠር በቻሉ ስፔሻሊ ለየት ያደርገዋል ካርበን hydrogen and the oxygen and the nitrogen chemically join or bond together to form 4 large units of organization called organic compounds። አሁን ያልኳቸው እነሱ ማን ናቸው? carbohydrates, lipids, proteins and nucleic acid። በእነዚህ ነው እነዚህ ዋና የሚባሉ ካርበን፣ ሃይድሮጂን፣ ኦክሲጂን እና ናይትሮጂን አንድ ላይ ጆይን በሚያደርጉ ጊዜ 4 ግሩፖች ኦርጋኒክ ኮምፓውንድ ግሩፖች ይፈጠራሉ። ሰውነታችን የተገነባባቸው እነዚህ ዋና ሞለኪውል ኦርጋኒክ ኮምፓውንዶች ናቸው። እነሱም የመጀመሪያው ካርቦሃይድሬት እንግዲህ ሰውነታችን ኤነርጂ የሚያገኘው በዋናነት ከካርቦሃይድሬት ይሄ ሱጋር፣ ስታርች ምናምን የምንላቸው ማለት ነው ካርቦሃይድሬቶች ናቸው። ሁለተኛ ሊፒድስ ነው። ሊፒድስ ደግሞ ኤነርጂ፣ እነሱም ኤነርጂን ስቶር ያደርጉና እነዚህ የተለያዩ ሴል ሜምብሬኖቻችን እነዚህ ፋትስ ኦይልስ የምንላቸው ማለት ነው እነሱ ናቸው በዋናነት። ፕሮቲንስ ደግሞ ናቸው። ፕሮቲኖች ደግሞ የቦዲ ስትራክቸሮችን ቢልድ ለማድረግ መስሎቻችን፣ ጸጉሮቻችን ምናምን እነዚህን የቦዲ ስትራክቸሮች ቢልድ ያደርጋል። በተጨማሪም ኢንዛይሞችን ፕሮቲኖች ናቸው። ፈርዘር በቀጣይ ምዕራፎች ስለ ኢንዛይሞች በደንብ እንመጣለን። ሌላው ደግሞ ኒውክሊክ አሲዶች ናቸው። ኒውክሊክ አሲዶች ልክ እንደ ዲኤንኤ፣ አርኤንኤ የመሳሰሉ የጄኔቲክ ኢንፎርሜሽኖቻችን ስቶር የሚሆኑባቸው ናቸው ማለት ነው። በአጠቃላይ እነዚህን በካርበን፣ ሃይድሮጂን፣ ኦክሲጂን ናቸውን በዋናነት ቾምፕስ በአጠቃላይ 6ቱን ቅድም የጠቀስናቸው ቾምፕስ ብላችሁ መያዝ ትችላላችሁ። ቾምፕስ ማለት ልክ ካርበን፣ ሃይድሮጂን፣ ኦክሲጂን፣ ናይትሮጂን፣ ፎስፈረስ እና ሳልፈር እንደ አክሮኒም ማለት ነው። በዛ መልኩ መያዝ ትችላላችሁ። Biomolecules are formed by joining many small units together to form a long chain. This process is called synthesis. Often a water molecule is removed in the process. When this happens, we call it dehydration synthesis እንለዋለን ማለት ነው። በአጠቃላይ እንዴት ነው አሁን ደግሞ በቀጣይ እንዴት ነው እነዚህ ሞለኪውሎች ባዮሞለኪውሎች ቢልድ የሚሆኑት የሚለውን ስንመለከት ባዮሞለኪውል ፎርምድ ባይ ጆይኒንግ ስሞል የሆኑ እንትኖችን ጆይን በማድረግ ነው ቢልድ የሚሆኑት። ልክ አንድ ላይ በሚሆኑ ጊዜ ቼን ይፈጥራሉ። በዛ መልኩ ነው ትልቅ ቼን በመፍጠር ባዮሞለኪውል ፎርምድ ባይ ጆይኒንግ ስሞል ዩኒቶች አንድ ላይ በመሆን ትልቅ ቼን ይፈጥራሉ። በዛ መልኩ ነው ሲንተሲስ የምንለው። ጀስት ማዘጋጀት እንደማለት ነው በአማርኛ። often a water molecule is removed in the process በፕሮሰሱ
በአጠቃላይ ይሄ ሲንቴሲስ የምንለው እንደ ጀነራል እንደ አጠቃላይ ስም ይሄ የጆይኒንግ ፕሮሰስ ቀደም ያልነውን የሚገናኙበትን ስሞል ዩኒቶች ሎንግ ቼን ይፈጥራሉ ያልነውን የሚፈጥሩት ሂደትን ነው ሲንቴሲስ የምንለው። often a water molecule is removed in the process. when it happens we call it dehydration. dehydration synthesis የምንለው ደግሞ ሞለኪውሎች በተለይም H2O water ሪሙቭ በሚሆኑ ጊዜ በዚህ ፕሮሰስ ጊዜ አንድ ላይ ነበሩ እንትኖች ዲሃይድሬሽን ይፈጠራል ማለት ሞለኪውሎች ሪሙቭድ water ሪሙቭድ በሚሆን ጊዜ ዲሃይድሬሽን እንለዋለን። ከዚህ ውስጥ መጀመሪያ የምንመለከተው አሁን ባዮሞለኪውሎች ትልልቅ ሞለኪውሎች እንዴት ቢልድ እንደሚሆኑ በመጀመሪያ ከካርቦሃይድሬቶች ጀምራ እንዴት ነው ቢልድ የሚሆኑት ካርቦሃይድሬቶች ከሚለው ስንነሳ carbohydrates are substances that contain the elements CH and O and have general formula CxH2O where X and Y are variable numbers in carbohydrate እንግዲህ ለቀደም በተወሰነ ብያቸዋለሁ እንደ ኤነርጂ ሶርስ ፕራይመሪሊ ሊቪንግ ኦርጋኒዝሞች ህይወት ያላቸው ነገሮች ለኤነርጂ ሶርስ የሚጠቀሙት በዋነኛነት የመጀመሪያው ካርቦሃይድሬት ሲያንስ ነው ወደ ሌሎች የሚሄዱ ይሄን ሎወር ግሬድ ላይ የምታውቁት ነው ማለት በሴሎቻችን የሰውነታችን ክፍል ህይወት ያላቸው ነገሮች በትልቅ መጠን ይፈልጋሉ ያ ሲያንስ ነው ወደ ሌሎች ወደ ሊፒድስ ምናምን የሚሄዱት ኤነርጂ ማለት ነው። ጀነራል ፎርሙላ ኤሌመንቶች ደግሞ በካርቦሃይድሬት ላይ ያሉ ካርበን አለ ሃይድሮጂን አለ ኦክሲጅን አለ carbohydrates የሚለው ደግሞ carbohydrate means hydrated carbon. This name derived from the fact that H and O are present in the same ratio as in water. ውሃ ላይ እንዳለው ማለት ነው ላይ H አተም አለ የሁለት ሃይድሮጂን አተም ሬሺዮአቸው ከአንድ ኦክሲጅን አተም ነው የሚሆነው። ካርቦሃይድሬት ማለት ሃይድሬትድ የሆነ ካርበን ማለት ነው። ያ የሆነበት የሃይድሮጂን እና የኦክሲጅን ሬሺዮአቸው ምንጊዜም እዚህ ጋር 2:1 ነው የሚሆነው ማለት ነው። ልክ ወተር ላይ እንዳለው 2:1 ይሆናል ማለት ነው። ከውሃ ጋር ወይም H2O ጋር ተመሳሳይ ነው። ያው በተለምዶ ውሃ H2O ምንለው ኬሚካል ፎርሙላ ማለት ነው። ጀነራል ፎርሙላችን ደግሞ እቺ ነው እዚህ ጋር CxH2O የምንለው ማለት ነው። X እና Y እንደየ ስፔሲፊክ የሱገር መጠኑ ዲፔንድ ይሆናል ሊለያዩ ይችላሉ። ይሄ ነው በአጠቃላይ ፎርሙላው። carbohydrates are good energy source for living organisms. ለህይወት ላላቸው ነገሮች ካርቦሃይድሬቶች በጣም አሪፍ ናቸው። በሱገር therefore cells need large amount of carbohydrate ቅድም እንዳልነው በሰውነታችን ከፍተኛ የካርቦሃይድሬት መጠን የተመጣጠነ የካርቦሃይድሬት መጠን ያስፈልጋል ማለት ነው። ለኤነርጂ ሶርስነት በዋናኛል ፕራይመሪሊ የምንጠቀመው እሱን ስለሆነ carbohydrates are aldehydes and ketones and all contain several hydroxyl groups. This group determine their chemistry. Carbohydrates are joined to 3 main class. So በአጠቃላይ እነዚህ ካርቦሃይድሬቶች ኬሚካሊ አልዳይድ እና ኬቶኖችን አልዳይድ ሊሆኑ ይችላሉ ኬቶን ሊሆኑ ይችላሉ። የተለያዩ ሃይድሮክሳይድ ምንለው OH ማለት ነው ግሩፖች ናቸው። እንዴት ሪአክት እንደሚያደርጉ ኮንትሮል ስለሚያደርጉልን ማለት ግሩፕስ ዲተርማይን ዜር ኬሚስትሪ ነው የምንለው ያን ሪአክሽኑን ኮንትሮል ያደርጉልን ሃይድሮክሳይድ ግሩፕ። carbohydrates are divided into 3 main classes: monosaccharide, disaccharide, polysaccharide depending on their sugar ባላቸው የሱጋር መጠን ወይም የሱጋር ዩኒት የሱጋር መጠን ማለት ይለያያል። ሁሉም ካርቦሃይድሬት ተመሳሳይ አይደሉም የየራሳቸው ግሩፕ አለ። ለምሳሌ እዚህ ጋር የተጠቀመው ሞኖሳካራይድ ብንላቸው ሲንግል ሱጋር ሞኖ ማለት ያው ከስሙ ሲንግል ማለት ነው ሲምፕለስት የሆነ ሱጋር ነው። ይሄ በብለዳችን በደማችን የሚገኘው ግሉኮዝ እንደ ቤስት ኤግዛምፕል አድርገን የምንወስደው ነው ለሞኖሳካራይድ። ሌላው ዳይሳካራይድ ናቸው። ዳይሳካራይድ ደግሞ እንደስማቸው ዳይ ሁለት ደብል የሆነ ሁለት ሞኖሳካራይዶች አንድ ላይ ጆይን በማድረግ የፈጠሩት የሱጋር ክላስ ነው።
ሌላኛው እንደ ቤስት ኤግዛምፕል ደግሞ ይሄ ቤት ውስጥ የምናውቀው የተለመደው ሱካር የምንለው ለቤት አገልግሎት የምንጠቀም ሱክሮስ ማለት ነው። ሌላው ፖሊሳካራይዶች ደግሞ ፖሊ ማለት ያው ብዙ መኒ ትልልቅ ቼን ያላቸው ሱገር ዩኒቶች የሚፈጥሩት ነው። ልክ እንደ ስታርች ምናምን ስታርች እጽዋት ላይ ምናምን የምናውቀው ስታርች። በአጠቃላይ ሞኖሳካራይዶች ሲንግል ናቸው፣ ሲንግል ሱገር ናቸው። ዳይሳካራይዶች ደብል ናቸው። ፖሊሳካራይዶች ደግሞ ብዙ ሱገሮች ሎንግ ቼን የሚፈጥሩበት የሱገር ክላስ ነው ወይ ግሩፕ ነው። So based on the number sugar units they contain, they categorized into 4 as follows ይለናል። ካርቦሃይድሬት በውስጣቸው በሚይዙት የሱገር ዩኒት ወይም የካርቦሃይድሬት ብዛት መጠን መሰረት ዋና 4 ክፍሎች እንከፋፈላቸዋለን። እነዚህ ካርቦሃይድሬቶች የመጀመሪያው ካቴጎሪ ሞኖሳካራይዶች ናቸው። ሞኖሳካራይድ ዋን ሱገር ሞለኪል አንድ የሱገር ሞለኪል ወይም ነምበር ኦፍ ዩኒታቸው አንድ ነው። ለምሳሌ እንደ ምሳሌ እዚህ ጋር የተጠቀሱ አሉ። ግሉኮስ በጣም የሚታወቅ ግሉኮስ፣ ፍሩክቶስ፣ ላክቶስ እነዚህ ሞኖሳካራይድ ወይም ዋን ሱገር ሞለኪል ናቸው። ዳያሳካራይድ ላይ ደግሞ 2 ሱገር ሞለኪል ናቸው። እነ ሱክሮስ፣ ላክቶስ፣ ማልቶስ እና ኦሊጎ ሳካራይድስ የምንለው most of the time ከ2 እስከ 10 ድረስ ሱገር ሞለኪል ያላቸውን ካርቦሃይድሬቶች most of the time ኦሊሳካራይድ ብለን ስፔሲፊካሊ እንጠራቸው። እንደ ቤስት ኤግዛምፕል የሚሆኑት እነ ራፊነስም የኦሊጎሳካራይድ ወይም ከ2 እስከ 10 ድረስ ያሉ የካርቦሃይድሬት ሱገር ዩኒት ያላቸው የካርቦሃይድሬት አይነቶች ናቸው። ሌላው ፖሊሳካራይድ ከዛ በላይ የሆኑ ደግሞ ፖሊሳካራይድ ልክ ከ10 እና ከዛ በላይ ሱገር ሞለኪል ያላቸውን ስታርች፣ ግላይኮጅን፣ ሴሉሎስ ምናምን በፖሊሳካራይድ ካቴጎራይዝ እናደርጋቸው። በኋላ ላይ ሞኖሳካራይዶችን ስናይ እንመጣበታለን። ባላቸው የካርበን መጠን እነዚህን ሱገር ዩኒቶች ለየብቻ እንከፋፈላለን። ሞኖሳካራይድ የመጀመሪያው ሞኖሳካራይዶችን ስንመለከት monosaccharides are single sugar units. The smallest function is a monomer and the monomer for carbohydrates are monosaccharides ይለናል። monosaccharides የምንላቸው ሲንግል ሱገር ዩኒት ናቸው። በባዮሎጂ ዝቅተኛው smallest functioning unit ምን እንላለን? የባዮሞለኪሎችን smallest functioning unit monomer ተብሎ ነው የሚታወቁት። the monomer for carbohydrates are monosaccharide ናቸው ማለት ነው። የካርቦሃይድሬቶች ሞኖመር ማለትም ሞኖሳካራይዶች የካርቦሃይድሬቶች የሁሉም ካርቦሃይድሬቶች ሞኖመር አድርገን እንወስዳቸዋለን ማለት ነው። ምክንያቱም the smallest functioning unit of biomolecules ስለሆኑ ሞኖመሮች። the general formula is ይሄ ነው። የሞኖመሮች ሞኖሳካራይዶች general ፎርሙላቸው እንግዲህ ይሄ ነው። CH2O ከN monosaccharides are classified according to the number of carbon atoms as triose, 3 carbon atom, tetrose, pentose, hexose and heptose ብለን እንከፋፍላቸዋለን ማለት ነው። በኬሚካል ባላቸው እነዚህ የሞኖሳካራይዶችን በውስጣቸው ባለው የካርበን አተም ብዛት ወይም መጠን መሰረት በተለያየ ክፍል ለምሳሌ ትራዮስ የምንላቸው 3 ካርበን አላቸው። ትራዮስ 3 ካርበን አላቸው። ቴትሮስ የምንላቸው 4 ካርበን አላቸው። ፔንቶስ የምንላቸው 5 ካርበን። ይሄ ብዙ ጊዜ ዲኤንኤያችን ውስጥ የሚገኘው ራይቦስ 5 ካርበን ነው ያለው። የፔንቶስ 5 ካርበን ያላቸው እና ሄክሶስ ደግሞ 6 ካርበን ያላቸው እና ግሉኮስ ምናምን ሌሎች ደግሞ 7 ካርበን አተም ያላቸው የሞኖሳካራይዶች አሉ ማለት ነው። በዚህ ባላቸው የካርበን መጠን በዚህ መልኩ ግን ከነዚህ of these pentose and hexose are the most common monosaccharides. One of the most common monosaccharides is glucose 6 carbon sugar ይለናል። ከነዚህ ውስጥ እንግዲህ በጣም የሚታወቁት
ኮመን ኤግዛምፕል አድርገን የምንወስዳቸው የፔንቶስ እና ሄክሶስ ሞስት ኮመን ናቸው በኔቸር ማለት ነው። በውስጣችን ነው። ለምሳሌ ፔንቶስ ላይ ራይቦስን አነሳን፣ ዲኤንኤያችን ውስጥ የሚገኘውን የሱጋር ወይም ሞኖሳካራይድ። ሌላው ደግሞ ሄክሶስን በጣም ማለት ሞስት ኮመን ሞኖሳካራይድ የሆነው ግሉኮስ የሄክሶስ 6 የካርበን አተም ነው በውስጡ የሚገኘው ማለት ሞስት ኮመን ሞኖሳካራይድ ግሉኮስ ምንለው ማለት ነው። ሌሎች እነ ፍሩክቶስ ማለት ፍሩክቶስ ምናምን ግላክቶስ ምናምን በዚህ ውስጥ ይካተታሉ ማለት ነው። ስለዚህ ሞኖሳካራይዶችን በዋናነት ምንጊዜም ስናነሳ በዋናነት የምናነሳው ማነው? ግሉኮስ ለመስሎቻችን ለብሬናችን በአጠቃላይ ለሰውነታችን እንደ ዋና ልክ መኪና ነዳጅ እንደሚያስፈልገው ዋና የመጀመሪያው ኤነርጂ ነው ወይም እንደ ፊውል ሆኖ የሚያገለግልን ነው። በተጨማሪም ሰውነታችን ስቶር ማድረግ በሚፈልግ ጊዜ ሌተር ላይ ለመጠቀም ስቶር ለማድረግ በሚፈልግ ጊዜ ቼን ይፈጥራሉ። እነዚህ ግሉኮሶች የግሉኮስ ዩኒቶች ቼን ይፈጥሩና ፖሊሳካራይድ ይሆናሉ እና ግላይኮጀን ምናምን እንላቸው። So there are two functional groups in monosaccharides. These are aldehyde and ketone group ምንላቸው ናቸው ማለት ነው። እነዚህ ሁለት ዋና በፈንክሽናል ግሩፕ ስንመለከት አልዶስ እና ኬቶስ ናቸው። እነዚህ ሱጋር ዩኒቶች ሁለት ፈንክሽናል ግሩፖች ናቸው። የአተሞች የሚቀመጡበት ፓተርን ስፔሻል ፓተርን መልከት ያ ደግሞ ምን ይሰጠናል? እንዴት እነዚህ ግሉኮስ ሱጋሮች ቢሄቭ እንደሚያደርጉ ዲተርማይን ያደርግልናል ማለት ነው። ባላቸው በውስጣቸው በሚይዙት እነዚህ ሞኖሳካራይዶች የፈንክሽናል ወይም የካርቦኒል ግሩፕ ስፔሲፊክ ካርቦኒል ግሩፕ መገኛ ቦታቸው በሁለት እንከፍላቸዋለን። የመጀመሪያው አልዳይድ ነው። ሁለተኛው ደግሞ ኬቶን ወይም ኬቶን ግሩፕ የሚይዙ ናቸው። እነዚህ ልዩነቶች በዋናነት በኬሚካል ኤክስፐሪመንት በምናደርግ ጊዜ የሚሰጡንን ባህሪያቸውን ዲተርማይን ወይም የሚወስኑላቸው ማለት ነው። አልዶስ የምንላቸው እዚህ ጋር እንደምታዩት አልዶስ CHO ወይም አልዶስ ግሩፕ ብለን ጠራዋለን። CHO ጫፍ ላይ ነው ብዙ ጊዜ መጀመሪያ ጫፍ ላይ የሚገኝ አልዴድ ግሩፓቸው እዚህ ጋር ፊገር ላይ መመልከት እንችላለን። ጫፍ ላይ ነው የሚገኙት ማለት ነው። እነዚህ ሁሉም አልዶሶች ናቸው። አልዶስ ምንላቸው ናቸው CHO ነው። ኬቶን ምንላቸው ደግሞ ሁሉም ኬቶስ ግሩፕ ነው ያላቸው። ልክ የግሉኮስ ለምሳሌ እና አልዶስ እንደምሳሌ እዚህ ጋር የተጠቀሱ ራይቦስ ግሉኮስ ምናምን ለአልዶስ ቤስት ኤግዛምፕል ይሆናሉ ወይም የአልዳይድ ግሩፕ ናቸው ማለት CHO ጫፍ ላይ ነው የሚገኘው መገኛቸው የካርቦኒል ቼኑ የሚገኘው ላይ የኬቶስ ደግሞ የካርቦኒል ቼኑ የምናገኘው መሃል ላይ ይኸው እዚህ ጋር በብጫ እዛም ላይ በብጫ ነው እዚህም ጋር በብጫ የምታየው ናቸው ማለት ነው። እንደ ቤስት ኤግዛምፕል ደግሞ ፍሩክቶስ አለ አይደል? ፍሩክቶስ እነዚህ ፍራፍሬዎች ውስጥ የምናገኘው ፍሩክቶስ የኬቶስ ወይ የኬቶን ግሩፕ ነው። በሌላ በኩል እዚህ ጋር የተጠቀሰው የአልዶስ አር ሪዲዩሲንግ ሱጋር፣ ኬቶስ አር ነን ሪዲዩሲንግ ሱጋር ናቸው። በጀነራሊ አልዶሶች ሪዲዩሲንግ ሱጋር የምንላቸው ላብ ውስጥ በምንጠቀም ጊዜ አልዶሶች ብዙ ጊዜ ሪዲዩሲንግ ሱጋር ናቸው። ምክንያቱም ሌላን ኬሚካል ሪዲዩስ የማድረግ አቅም ወይም ካፓሲቲ ስላላቸው ማለት ነው። እነዛ ደግሞ ጀነራሊ ኬቶስ የምንላቸው ደግሞ ጀነራሊ ነን ሪዲዩሲንግ ሱጋር ናቸው። ያ ደግሞ used in the reaction of sugars with ቤንዲክት ሪጀንት ምንለው አለ። የቤንዲንግ ቴስት ወይም ቤንዲክት ሪኤጀንት ምንለው አለ። በዋናነት ይሄ ለየት ያለ ሊኩዊድ ነው፣ ስፔሻል ሊኩዊድ ነው። ቤንዲንግ ሪኤጀንት ምንለው ሱጋር መኖሩን በላቦራቶሪ ላይ ቴስት ለማድረግ አንድ ምግብ ውስጥ ግሉኮስ ወይም ሱጋር መኖሩን ለማወቅ የሰማያዊ ከለር ያለውን የቤንዲንግ
ሊኩዊድ እንጨምራለን። እዛ እንትን ውስጥ ሱገር ካለ ወይ ግሉኮስ ካለ ያ ከለር ወደ ምን ይቀየራል? ወደ ቀይ። ሜቢ ፕሮባብሊ ዩቲዩብ ላይ ቤንዲክት ኤጀንት ወይም ቤንዲክት ቴስት ብላችሁ ሰርች ብታደርጉ ምናልባት ከዚህ በፊት አይታችሁ ማታውቁ ከሆነ ሰርች አድርጋችሁ ማየት ትችላላችሁ እንዴት እንደሚሰራ ቤንዲክት ቴስት። ሰማያዊ ቀይ እንትን ካደረገ ሱገር ወይም ግሉኮስ አለው ማለት ነው። ያ ሰው በዛ መልኩ ላብራቶሪ ውስጥ ቴስት ለማድረግ እንጠቀማለን ቤንዲክት ሪኤጀንት። ለዚህም ነው በአጠቃላይ ቅድም functional ግሩፖች እንዴት how the sugars behave የሚያደርጉትን እንዴት behave እንደሚያደርጉ determine ያደርጉልናል ያልነው ለዛ ነው። ለምሳሌ እነዚህ ቦዝ ግሉኮስም ፍሩክቶስም 6 ካርበን ነው ያላቸው። ነገር ግን ግሉኮስ ምንድነው ነው ያልነው? አልዶስ ነው። ፍሩክቶስ ደግሞ የኬቶን ወይም የኬቶስ ኬቶን ግሩፕ ወይም ኬቶስ ነው። ለዛም ነው ሞር እነዚህ ፍሩክቶስ ያለባቸው ፍራፍሬዎች ምናምን ከግሉኮስ ይልቅ ፍሩክቶስ ሞር ጣፋጭነት ወይም ጣዕሙ የተሻለ በበለጠ ጣዕም እንዲኖረው የሚያደርገው። ለዛም ነው ዋይ ዲተርማይን ያደርጉልና እንዴት ቢሄቭ እንደሚያደርጉ ያልነው በእነዚህ ፈንክሽናል ግሩፖች አማካኝ። ዋይ ኢዝ ግሉኮስ ኢምፖርታንት? ለምንድን ነው ግሉኮስ በጣም ኢምፖርታንት የሆነው የሚለውን ስንመለከት ቅድም ሜቢ ካስታውሳችሁ the most important sugar ነው living thing ወይም living world ላይ the most important sugar ነው ብለናል በማስታወሻችን በዚህ ኖት ማለት ነው። ያም የሆነበት ዋናው ምክንያቶችን እንዘረዝራለን። ግሉኮስ ኢምፖርታንት የሆነበት ሴልስ ዩዝ ግሉኮስ for many purposes ይጠቀማሉ። here mention some of its function የተወሰኑትን ለመዘርዘር ያህል it is important for brain cells synthesized by green plants and used as a food by others. Constant level of it should be maintained in blood for normal functioning of body ምናምን የመሳሰሉ በተደጋጋሚ እንዳልኳቸው ከኤነርጂ ጋር ይህ ዋናው the primary fuel ነው። ኤነርጂዎችን ሪሊዝ ለማድረግ ሴሉላር አክቲቪቲ ላይ ማንኛውም በሰውነት እንቅስቃሴ በምናደርግ ጊዜ የሚያስፈልገን ኃይል የምናገኘው ሴሎቻችን ከግሉኮስ ውስጥ በሴሉላር አክቲቪቲ ምን እንጠቀማቸው ማለት ነው። ለብሬኖቻችንም ለአእምሮአችን በትክክል ፈንክሽን እንዲያደርግ የአእምሮ ሴሎቻችን ጤናማ እንዲሆኑ አእምሮአችን በአጠቃላይ በትክክል እንዲሰራ በዋናነት ግሉኮስ ያስፈልጋል። የደም ዝውውራችን ላይ ሱገር ሌቭሉ የተስተካከለና ኦፕቲመም እንዲሆን ኖርማሊ በአግባቡ እንዲሰራ ኮንስታንት ሌቭል ኦፍ ግሉኮስ የግድ ያስፈልጋል በሰውነታችን ውስጥ ጤናማ ሆኖ እንዲቀጥል። እንግዲህ በደማችን ውስጥ የኦፕቲመም የሆነው ወይም የተወሰነ መጠን ያለው የብለድ ሱገር ወይም ግሉኮስ የምንለው መኖር አለበት። ሌላው ደግሞ ከእጽዋት ጋርም synthesized by green plants and used as food by others ለፕላንቶች ግሉኮስን ሲንተሳይዝ ያደርጋሉ በፎቶሲንተሲስ አማካኝነት በፎቶሲንተሲስ ፕሮሰስ አማካኝነት ግሉኮስን እነሱ ፕሮዲዩስ ወይም ያመርታሉ። ከዛ በኋላ እነሱ ያመረቱትን በፉድ ቼን አማካኝነት ፕላንቶች ፕሮዲዩስ ያደርጉትን ግሉኮስ በሌሎች ህይወት ባላቸው ያን ግሉኮስ ማምረት የማይችሉ ልክ እኛ ሰዎችን እንጠቀመው ከዛ ከእጽዋት ያመረቱትን ግሉኮስ ነው እኛም ይሁን ሌሎች እንስሳት አኒማሎች የምንጠቀመው ማለት ነው። the constant level of ቅድም ያልኳችሁ ለኖርማል ፈንክሽን ኦፍ ቦዲ is maintain መሆን መቻል አለበት። it acts as fuel and release energy for cellular activity ለሴሉላር አክቲቪቲዎች በጣም ወሳኝ ነው። stored in liver or muscles as storage molecule in animals stored in liver ለስቶሬጅ ኃይልን ከማከማቸት አንፃር ሁሉንም እንግዲህ ሁሉን የሆነ ግሉኮስ መጠን በአንድ ጊዜ አንጠቀም።
ፓክ ይደረጋሉ። ሞለኪል በላርጅ ወደ ሆነ ሞለኪል ፓክ ሆነው ይቀመጣሉ። ለምሳሌ አኒማሎች በግሉኮስን በሊቨራቸው ወይም በጡንቻዎቻቸው ወይም በመስሎቻቸው ማለት ነው፣ ወይም በሊቨር ምንድነው በአማርኛ በጉበታቸው ወይም በሊቨር እና መስሎቻቸው ውስጥ በግላይኮጅን ተብሎ በዛ መልኩ ይከማቻሉ፣ ስቶር ይሆናሉ ማለት ነው። እነዚህ ግሉኮሶች ቼን እየፈጠሩ ቅድም እንዳልኳቸው። በፕላንት ደግሞ ስቶር የሚሆኑት በስታርች መልክ ነው። also stored in liver or muscle as storage molecule. in animal stored በእጽዋት ደግሞ በስታርች forms cellulose building blocks of plant cells ይለናል። እንደ ቢልዲንግ ደግሞ ሴሎቻችን ከኤነርጂ ስቶሬጅ ባለፈ ደግሞ ግሉኮሶች የግሉኮስ ሞለኪውሎች ጆይን ሆነው ሴሉሎስን ይፈጥራሉ በፕላንት ስትራክቸር ላይ። ያ ደግሞ እንደ ቢልዲንግ ብሎክ በተለይም ለፕላንት ሴል ዎል ጠንካራ እንዲሆን ብዙ ግሉኮስ ሞለኪውሎች እርስ በርሳቸው ተያይዘው ሴሉሎስን ይፈጥራሉ። ያ ደግሞ በተለይም በሴል ዎል ወይም ይሄ የሴል ግድግዳ ወይም የምንለው በእጽዋት ላይ ያለው ጠንካራ እንዲሆን የሚያደርገው ዋና ያ ሴሉሎስ ነው። ብዙ ግሉኮሶች ሞለኪውሎች እርስ በርሳቸው ቼን ሲፈጥሩ ነው የሚፈጠረው። እነዚህ በአጠቃላይ ዋይ ግሉኮስ ኢምፖርታንት የሚሆኑበትን ምክንያት በቀጣይ ቺፍ ፈንክሽን ኦፍ ሞኖሳካራይድስ የሚለውን በቀጣይ እንመለከታለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ላይክ ለጓደኞቻችሁም ሼር አድርጉ። ቴሌግራማችንን ጆይን በማድረግ የተለያዩ ማቴሪያሎች፣ ጥያቄዎችን፣ ፒዲኤፎችን ይሄኛውንም ፓወርፖይንት ጨምሮ እዛ ላይ ታገኛላችሁ። ኔክስት እንገናኛለን። ባይ ባይ።